አቲ ድንግል ይሄም አባይ ዋሻል ለእግዚአብሔር የተነገረውን ለሰው አርጎ ይናገራል መጽሐፉን ዝም ይያርለም ያመጣው ታሰነብባለሁ ገና መቅድሙ ላይ ይሄኛውም ገና መግቢያው ላይ ነው ከመግቢያው ይዋሻሉ ምን ብለው ድንግል ማርያም ራሷ ትውልድ ሁሉ ብጽዕት እንደሚሏት ተናግራለች ኦኬ ብጽዕት ይሉኛል ማለት ከፍ ያርጉኛል ማለት ነው አዎ ትውልድ ሁሉ ተተረጉምልኛል መዝገበ ቃላት እዚህ 8 ስላለ ተተረጉምልኛል ማለት ነው እሺ እሱን ተሆነ አይ አይተው ኤሊሳቤት ከሴቶች ሁሉ ተለይተሽ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ አይተው ከፈል አርገድቻትም አሁን እሺ ከአባ ሕርያቆስ ወደ አባ ገብረ ኪዳን ውሸት ቁጥር 2 ብለው ስብሐተ ማርያም እግዝእትየ ይነግራፉዬ አቤት ይነግራፉዬ ወኩሉ ዘሥጋ ይባርክ ለስማ ቅዱስ ለእመ ንጉሥ ለዓለም አለ እቺ ቃል ከየት ተገዛችሁ ከነብየ እግዚአብሔር ዳዊት ላይ ኦ ማርያም ተዝናፈቅረኪ ወነአቤኪ አይገባም በእውነት አይገባም እግዚአብሔር ንጉሥ ዳዊት የገዙ ስብሐተ ማርያም እግዝእትየ አላት ማርያም ያው እግዝእትየ ነው ብለው የሚጠሯት ይነግር አፉዬ ወኩሉ ዘሥጋ ይባርክ ለስማ ለሴት ሲሆን ለስማ ነው ለስማ ዳዊት ለስሙ ያለም ክርስቶስ ነው ምስክር ነው በየመለ ነብየ እግዚአብሔር ዳዊት ያለው ለማን ነው ለጌታ ነው ይነግራፉዬ እምኩሉ ዘሥጋ ይባርክ ለስሙ ቅዱስ እንግዲህ ልምጣ አሁን ወደ እንትናችን አያትም እዛ ሆነ ነገር ተሙዬ እዛ ሆነ ነገር እሺ ጥሩ ቀለኛ ነው ሊሆንሽ እና ማለት ነው የእግዚአብሔር ልጅ የሆነ ሰው ምንድነው ጻድቅ ካልሆንክ ምንድነው አንተ ኃጢያተኛ ነህ አይደል ወይ ጻድቅ አንድ ሰው ጻድቅ ነው ወይ ደግሞ ኃጢያተኛ ነው አይደል ለምን ትፈራዋለህ ቃል ልክ እኮ ነው አሁን እዚህ ጋር አሁን የጽድቅ ስራዎችና ኃጢያት ስራዎች አሉ አሁን አንተ የዘላለም ህይወትን የምታገኝበት እግዚአብሔርን አምነ ስለ ተቀበለሃል በርሱ መንገድ ተጉዘሃል ጸንተሃል ሲታወቅ ነው ጽድቅ የሚታወቀው የኔ ጽድቅ የሚታወቀው በዚህ ጊዜ አይደለም በመጨረሻው ቀን እሺ አንዴ ድምጽ አሁን አላቅም እሺ አዎ የራስን እኔ አሁን ራስን አንዴ ቆይ ድምጽ ላሰማ ደስታ ይለግላት ቆይ አንዴ ተምይት ጽድቅ ማለት ይሰማል ቆይ ተሙ አንዴ ደስታችን ንግለጥ ለዚህ ንግግር ደስታቸው ሊገልጹ ያሉት ቆይ አይ ንግግር በጣም እጅግ ውስጤን ስለነካኝ ለዚህ መልስ አንድ እናት አሉ ድምጻቸው ሊያሰሙ ይፈልጉ እስካሁን ለነበረው ንግግራችሁ መልሱ ይሄ ነው የሚያስበለው እንቅልፌን ታጠፉት እንዴው አቤቱ ጨረሳችሁ ጨርሳችሁን ካበቃችሁ በኋላ ጨርሰናል ጨረስከን እንጂ ከዚህ በኋላ በእንቅልፍ ልቡ ኖ እናንተ እየረበሻችሁ ነው እንጂ ይቅርታ አይ በቃ ልክ ናችሁ ማለት የርብሺ ቦታ ቤቱን እንደዛ ስለሆነ ይታወቃል በቃ ከስልኬ ራቅ ብየተኛለሁ እጄ ላይ ዘይንት ማለት ነው የኔ ጥፋት ነው በቃ ቀጥሉ እናንተ እዚሁ ጀመር ያው በእንተናችሁ ልክ ናችሁ
እናውቃለን እና ለማለት ለመጽደቅ ህጎች አሉ ህጎችን ሲከተል ጻድቅ ነኝ ብዬ እግዚአብሔርም እንደሚቀበለኝ አድርጌ መናገር ይችላል ግን ያንን ህግ ማላሟላ ከሆነ ጻድቅ ነኝ መናገርም አልችልም አሁን ታዲያ ምን ብለህ ነው የምትነግረን ጻድቅ ነኝ ነው ወይስ አይደለም ብለህ ነው ወይስ አላቅም ብለህ ነው የምትነግረን አሁን አንተ ጽድቅ አሁን አይታወቅም ነው መልስ ምንድነው ጽድቅ አሁን አይታወቅም ጽድቅ አሁን አይታወቅም አሁን አንተ እሺ ተመልሰህ አሁን ወደ አንተ እሺ ሰምቻለሁ እንደም እኔ አሁን ወደ አንተ በመጣ አላቅም ነው ምለው ማለት ነው ብቻ አንተ ጋር እኔም አሁን መጥቼ አንተ ጋር አላቅም እንደለው አው ጌታ ሲመጣ ይታወቃል ግን ያው ያንዳንዳችን እንትን ሲታወቅ ነው ጽድቃችን እዛ መለካው አንተ ጋር ምጠራኝ አላቅም የሚል መንፈስ ልሰጠኝ ነው ማለት ነው አይደል ማን ነው ምጠራኝ ና ምትለኝ አሁን ኦርቶዶክስ ልታረጋኝ አይደል አንተ ጋር በመጣ የማገኘውን ነገር እየነገርከኝ ነው ያለውና አንተ ጋር ስመጣ አላቅም እንድል ነው አይደል ምታረጋኝ አሁን እኔ ጋር ምትመጣ ከሆነ ላንተ የሚገባውን አስተምሮቴን አስተምራለሁ አሁን ቤተክርስቲያናችን አስተምሮ ትክክለኛ አስተምራለሁ እኮ ተማርኩኝ እኮ ተሙዬ ተምሬ ተጠምቄ አሁን እኮ እዚህ ጋር ይሄ ማወዛገብ ነው ይሄ መማር ሳይሆን ዝም ብሎ ሰው ልጅ ማወዛገብ ነው ይሄ እኮ መማር አይደለም አንዴ ስማኛ ወዳጄ ለምሳሌ ወደ አንተ መጣሁን ተማርኩኝ አስተማርከኝ እንትን ዶግማውን አስተማርከኝ ከዛ ተጠመቅኩኝ ከዛ ቆረብኩኝ ከዛ እየኖርኩ ነው ያለሁት ከዛ ድነሃልሎይ ጻድቀሃልሎይ ጻድቅ ነው ይስባል እኔ እንጃ ነው አይደል ማለት ያለብኝ ኖ እንደዛ አሁን እዛ ጋር ማለት ነው ይሰማል አኮ እኔ እንጃ ነው አይደል ማለት ያለብኝ ነው ጻድቅ ነኝ ነው ብዬ የምናገረው ከዛ በኋላ ማለት ያ የሚታወቀው መች ነው እኮ መጨረሻ ስለሚታወቅ እኔ እንጃ ነው ብሎ ማለት ነው መጨረሻ እንዴት እንደሆነ በምን ታውቀዋለህ እኮ እኔ እንጃ እኮ እሱን እኮ ነው ማለት መጨረሻዬን ስለማላውቀው እኔ እንጃ ነው ማለት ያለብኝ አይደል ሙሉ በሙሉ 100% እኔ እርግጠኛ ነኝ ማለታችን አንደኛ ያን ማለት ራሱ እኮ ትዕቢት ነው ወይም ራስን ከፍ ማድረግ ነው እኮ እኔ እንጃ እንድል ነው እሺ አንዴ አሁን ስማኝ እሺ ሰምቻለሁ ተሙዬ አንዴ ስማኝ እኔን ደግሞ ስማኝ ዝናብ ስለሆነ ጠጋብዬ ወደ ስልኩ ነው ምሰማክና እኔ ጋር ዝናብ ስለሆነ ማለት ነው ይሰማል ስጠሩን ወዴት እሺ ተሙዬ ስጠሩን ምጠሩን ወዴት መሰላችሁ አሁን ተሙ እንዳለው መጨረሻው ወደማይታወቅ ህይወት እኔ እንጃ ወደሚል ስፒሪት ነው የሚጠሯችሁ ለምን አያውቁትማ ሰው ሚድነው በኢትዮጵያ ኦርቶዶክስ በስራው ስለሆነ በስራው ደግሞ ይጽደቅ አይጽደቅ ሊያውቅ አይችልም የሰውዬ ስራውን ሊመዝን የሚችለው እግዚአብሔር ስለሆነ ብዙ ጊዜ አንስተነዋል ለምሳሌ ተክለ ሃይማኖት ድኗል ወይ ብለን ቆይተው ያሳቤን አስጨርሰኝ በስራ አይደለም ይድነው በስራው ድኗል በራሱ ስራ ይድናል ያንተ ስራ ያድንህም እኔንም ስራዬ ነው የሚያድነኝ አሁን ላይ ስራዬ ነው የሚያተርፈኝ እኮ እኮ ነው ታዲያ እኮ እኮ ነው እያልኩ ያለሁት አንተ ለራስህ እኮ አምላክ ነህ ቆይ አንዴ ስማኝ ተሙዬ አንተ ለራስህ እኮ አምላክ ነህ አዳኝ ነህ ለራስህ አንተ ሌላ ሰው ነው እንጂ ማታድነው አንተና ኢየሱስ ናችሁ አንተን የምታድኑት አየ የኢየሱስ ስራ ሲደመር ተሙ የሚባል አዳኝ ናቸው ተሙን የሚያድኑት ለምን ያንተ ስራ ስለሆነ የሚያድነው ወደዚህ አይነት ስፍራ ነው የምትጠሩን እናንተ እርግጠኛ ከሚያረግ መንፈስ ነጥቃችሁ እኔ እንጃ ወደሚል መንፈስ ነው የምትጠሩ አየ ይሄ ደግሞ ህይወት አይደለም ለዛ ነው ኦርቶዶክሳውያን ከእስልምና አይለዩ ኦርቶዶክሳውያን ከኢቲስቱ አይለዩ አንዴ ቆይ ከቡድሃው አይለዩ እንዴት መሰለ አሁን ጥቅሱን ላምጣልህ አንድ ጥቅስ ላምጣልህ ይቅርታ አንድ ጥቅስ ላምጣልህ አንተ ነገሮችን ለምን አይዝም ብለህ ሲሰማው ይለኛል አቋርጠኛ አይደለም ስላልተመቸኝ እኮ ነው ዝም ብለህ አቋርጠኛ አይደለም ተሙዬ እሺ ተሙዬ አቋርጠኝ ሳይሆን ሐሳቤን ሲጨርስ ነው ጥቅስ የምትሰጠኝ አንተ አቋረጥከኝ ሶስማኝ መጀመሪያ ሐሳቤን ልጨርስ ክርስትና የሚለየው ከነዚህ ይሄ በቃ ይሄው ትክክል አይደለም እየለመንኩ እንኳን እንዳወራ ፈቅድልኝ ክርስትና የሚለየው ከነዚህ ማህበራት የእርግጠኝነት መንፈስ ስለምትቀበሉ መንፈስ ቅዱስ ማለት ነው
እሱ ነው የሚመሰክርላችሁ የዘላለም ሕይወት እንዳላችሁ ቅዱሱ መንፈስ። እርግጠኛ ናችሁ ክርስቲያኖች እናንተ? ለምን? የሚመሰክርላችሁ መንፈስ ስላለ። ሌሎች ማህበራት ግን ይሄን ሊሰጧችሁ አይችሉም። ለምንድን ነው የማይሰጧችሁ? በኩነኔ ውስጥ ስለሆናችሁ ማለት ነው። እኔ የሚል ማንነት ውስጥ ነው ያላችሁት። ሰው እኔ ካለ ደግሞ የመጨረሻውን መናገር አይችልም። ነገርም ስለመጨረሻው መናገር አይችልም። ለምን? ነገ በምን እንደሚወድቅ አያውቅም። ትላንትና ከትላንት ወዲያ በምን እንደወደቀ አያውቅም። ይሄ ሰውዬ ስራውን መመዘን አይችልም። ስራው የሚመዝንለት እግዚአብሔር ስለሆነ ማለት ነው። ወደዚህ ስፍራ ነው የሚጠሩን። ኑ እያሉ ያሉት ወደ እንደዚህ አይነት ስፍራ ነው። እዚህ ውስጥ ያላችሁ ክርስቲያኖች በአንድም በሌላም ሰዎች እናንተን ልባችሁን ለመሸወድ ለማታለል እየሞከሩ ያሉ ሊኖሩ ይችላሉ። በእግዚአብሔር ቃል ላይ ይኸውላችሁ ተተከሉ ነው የምላችሁ። አንብቡ የእግዚአብሔርን ቃል። አታለዋችሁ እንዳይወስዷችሁ፣ ወደ ሞት ነው የሚጠሯችሁ። እኔ እንጃ የሚል መንፈስ። የኢትዮጵያ ኦርቶዶክስ የመዳን ትምህርት በ40 ቀን ትጠመቃለህ፣ በ40 ቀን የጌታን ደም ትጠጣለህ። ከዛ እናት አባቶች ቤተክርስቲያን እየወሰዱ ያሳድጉሃል። እስከ 7 እና እስከ 8 ዓመት ትቆርባለህ። 8 እና 9 ዓመት ሲሞላ ቁርባን ታቆምና ወደ ጭፈራ ቤት ትሄዳለህ። እድሜ ሰጥቶ ከሸመገልክ የብር ካለ የቁም ተስካር ታረጋለህ። ብር ከሌለክስ ከሞትክ በኋላ ተስካር ያደርጉልሃል። የሞተውን ሰውዬ ወዴት ነው የምትሄደው ብትለው እኔ እንጃ ይልሃል። ይሄን ሁላ ነገር ተደርጎለት እኮ ነው ሲቆርብ ኖሮ የሰዎችን የቅዱሳን የሚባሉትን ሲዘክር ኖሮ እድሜው ሲገፋ ሂዶ ቆርቦ ንስሐ ገብቶ ሞቶ ፍታት ተደርጎለት እኔ እንጃ ይልሃል። ለምን መሰላችሁ? ይሄ ሁላ ርብርብ ተደርጎ እኔ እንጃ የሚል ቅዱሱ መንፈስ በህይወታቸው ውስጥ ስለሌለ ነው። ይሄን ነው ካልተቀበልክ አይደለም ሰዎች ፍታት አድርገውልክ አይደለም ተንከራተ ወርደ ገዳም ለገዳም ስትዞር ኖረክ ምንም ብታረግ እኔ እንጃ ብለህ ነው የምታልፈው። ማህበራት እንደዚህ ናቸው። ማህበራት ወደ እንደዚህ አይነት ስፍራ ነው ኑ እያሏችሁ ያሉት። ያላችሁበትን ቦታ የቆማችሁበትን ቦታ መርምሩ። የእግዚአብሔርን ቃል በደንብ አንብቡ። ክብር ለኢየሱስ ይሁን። ታሙ ምን ልትለኝ ነበር? ማለት በርግጥ የተናገርከው ነገር አይመለከተኝም፣ አልቀበለውም። አሁን ግን እኔ ለማለት የፈለኩት ምንድነው፣ ለምሳሌ ያዕቆብ መልእክት መጽሐፍ ቅዱስ አላችሁ? ምን አልከኝ? መጽሐፍ ቅዱስ ይዛል እንዴ? አይቆ ድፍረት ነው። አንድ ክርስቲያንን መጽሐፍ ቅዱስ ይዛል ማለት ድፍረት ነው። አንተ ግን ያለስ ድፍረት አይደለም። አሁን ዝም ብሎ የሚያወሩም አሉ እኮ ጎፈሪያቸው እንትን ብሎ እና አንድ ክርስቲያን መጽሐፍ ቅዱስ ይዛል ማለት ድፍረት ነው። ይቅርታ አሁን ወዳጅ ዝም ብለ እንትን በለኝ። ያዕቆብ መልእክት ምዕራፍ 2 ቁጥር 14 ላይ ለምንድነው እኔ ያንን ለመናገር የፈለኩበት ምክንያት ምንድነው? መጽሐፍ ቅዱሱ ይናገረናል። ወንድሞቼ ወይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላል ይላል። አንተንስ እምነቴ ብቻ ሊያድን ይችላል ወዳጅ ትናገረኛለህ? አሁን በጣም በቅድም አውርተናልና በእምነቴ ብቻ ነው ወይስ ከስራዬ ጋር ነው መዳን የምትችለው? ንገረኝ እስቲ። እሺ እዛ ክፍል ላይ ስራ ያድናል የሚል አሳየኝ ልጠይቅህና ክፍሉን ስለማትረዱት ያዕቆብ ምንድነው አሁን አብሮ እሺ ወዳጄ እዚህ ጋር ምን መሰለ አብሮ የሚሄዱ ነገሮች አሉ። ዝም ብለ እንትን ከምትሉ አብሮ የሚሄዱ ነገሮች አሉ። አሁን ብቻውን የሚሄድ ነገር የለም ወንድሞቼ። እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር እምነቱ ይጠቅመዋል? ስራ ብቻ ማለት ስራ የሌለው ሰው እምነቱ ይጠቅመዋል ብሎ ይጠይቀዋል። ምክንያቱም ምን ያስፈልጋል? ስራ ያስፈልጋል። እምነቱስ እንደገና ሊያድነው ይችላል ይላል መጽሐፍ ቅዱስ ይጠይቃል። ለማረግ እኮ ሰማኝ እዚህ ጋር ምን ነው ያሳያለሁ? ለምሳሌ የሆነ ነገሮችን ሁለት ነገሮችን ያስፈልጋው ምን ለማድረግ ነው? ተሙዬ ጥያቄ ጠየቀው። ስራ ያስፈልጋል አይደል? እሺ ምን ለማድረግ ነው ስራው የሚያስፈልገው? እሺ እምነቱስ ሊያድነው ይችላል አለ። ይሄ ማለት ለምን ማለት ነው? ሊያድነን እኮ ነው። ጥያቄ ምንድነው? ስራ ያስፈልጋል ይላል አልከኝ። ስራው ለምንድን ነው የሚያስፈልገው? እንደ ሊያድን ነው። አሳየኝ። እንደዛ ነው በስራ ትድናለህ የሚለውን አሳየኝ። ከዛ ክፍል እሺ እምነቱ ሊያድነው ይችላል ይላል አኮ ስራ ያድናል የሚለውን አሳየኝ። እሱ ምን ማለት እንደሆነማ ስለማትረዱት ነው።
እኔ አራታው በእናት ወዳጅ መጽሐፍ ቅዱስን እኮ አትማ ሰጠችን ቤተክርስቲያን እንዴት አንተ ስለማትረዱ ትላለህ በእናት እንዴት ይባላል እንደዚህ አሁን አንተ ለምን ክፍለ ንባቡን አታነቡት ማለት በጣም እኮ ለመረዳት ቀላል እኮ ነው እዚህ ጋር አሁን በምን ሊተረጎመኝ እንደሆነ እኔ ግራ ይገባኛል ወንድሞቼ ወይ እምነት አለኝ የሚል መጽሐፍ ቅዱስ ግን የዳነው ከጥንት አብሶ ነው ስትል አሁን ይሄ ለኔ እንግዳ ትምህርት ስለሆነ ጥቅስ ፈልጋለሁ የማላውቀው ነገር ከሆነ እንድማርም ጭምር ነው ዝም ብለህ የምታወራ ከሆነ ትክክል አይሆንም የተቀመጡት ክርስቲያኖች ናቸው እየጠቀስክ ከሆነ ግን አላቋረጥህም ይኸው ፈቅጄልሃለሁ አውራ አይ በቃ ማለት ያው በእናንተ ቤት ሲሆን ስለሆነ ነው እንጂ ብቻ በሞትም እንትን ያላችሁኝ ነው አንደኛ ያወራው ምን ያደርጋችሁ ነው አላቋረጥህም ግን ጥቅስ እየጠቀስክ ተናገር ነው ተሙዬ የኔ ሐሳብ አሁንም ጥቅስ እየጠቀስክ የፈለከውን አውራ ሰማሃለው ጣልቃ አልገባብህ ጥያቄ እንኳን ቢኖርብኝ መጨረሻ ነው የምጠይቅህ ግን ስታወራ ግን ጥቅስ እየጠቀስክ ተናገር ነው ተሙ ሐሳቤ ያንን እንድታደርግ እሺ እኔ ያወራው ጣልቃ ስገባ እንዴት ነው ማወራው እሱ ነው አሁን ዝም ብለህ ብታዳምጥ ዘፍጥረት 3 ላይ ስለዚህ አሁን እየጠቀስኩ ነው ዝም ብለህ አሰማኝም አባቴ እኮ ቀጥል ነው ያልኩህ እኮ ቀጥል ስለዚህ ዘፍጥረት 3 ላይ የነገሰ ሞት አለ እና ያ ዘፍጥረት 3 ላይ ሞትን ትሞታለህ የሚል ሞት ነክሶብናል በእኛ ላይ እና ከዛ ሞት ሚያድነን ሰው የሆነ አምላክ አስፈልጎናል ያ አምላክ መጥቷል ከዛ ሞት አድኖናል እንቀበላለን ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ንስሐ ግቡ እያለ አዋጅ ሲናገር ነበር እንደዚህ በቃ ድነናል በቃ አንዱኑ በሱ ድነናል የሚንል ከሆነ በእናንተ አስተምሮ ምንነር ከሆነ እኔ እየዘሞት ኃጢያት እየሰራው ሰው እየገደልኩ ስለዳንኩ ምንም ችግር የለብኝም ምንም ችግር የለብኝም ማለት ነው አስተምሮ ሲተት የሚመጣው ማለት ነው አሁን ድኛለው ወንጀልም ልስራ የትኛውም ልስራ ምንም ችግር የለብኝም ማለት ነው ግን መጽሐፍ ቅዱስ ምን ይላል እንዲህ አይነት ነገሮችን እንዴት ይቃወማል በማቴዎስ ወንጌል ምዕራፍ 3 ቁጥር 10 ላይ የተቀመጠልን ምሳሌ አለ አሁንስ ሚሳር በዛፎቿ ስር ተቀምጧል እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል ወደ እሳት ይጣላል ሲባል የእውነት እሳት ነው ወይ እሳት አይደለም ማለት እንጨት አይደለም ይቆረጣል ሲባል ያ ትክክለኛ እንጨት ሳይሆን ወደ ሰው ልጆች ነው የሚተረጎሙ ወደኛ ህይወት ነው መጽሐፍ ቅዱስ ስለ ሰው ልጅ ህይወት ነው መጣ ስለዚህ እኛ እንድንንበት ስለተላከልን መጽሐፍ ቅዱስ ስለዚህ ከዚህ ዛፍ መልካም ፍሬ የማያፈራ ዛፍ ይቆረጣል ተቆርጦስ ወዴት ይሄዳል ወደ እሳት ይጣላል መዳን ማለት ከዛ እሳት መትረፍ ይሄ ነው አሁን ማለት ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ከዛ እሳት ከነገሰብን ሞት አድኖናል ከዚህ ቀጥሎ ደግሞ ለማዳን ማድረግ የሚገባን መልካም ስራዎች አሉ ያንን መጽሐፍ ቅዱስ እየደገፈ ነው ምናገረው እኛ ይሄንን አሁን ይሄ ስራ መኖር አለበት አሁን ብቻውን በክርስቶስ አዳኝነት አምኜ ተቀብዬ ድኛለው ከዚህ ውጪ ሁሉን ትእዛዞችን ባላከብር እንኳን ተርፌ መንግስተ ሰማያት ገባለሁ የሚል እምነት የለኝም እንደዛ የሚል እምነት የለም ለምን ክፉ ነገሮች ጋር ስለዳንኩ ብሎ መሄድ ነገር የለም ለዛ ነው ስራ ያስፈልጋል ያልኳችሁ ሲቀጥል ደግሞ ምንድነው ጴጥሮስም ይናገራል አሁን በምን ጊዜ እንዲሆን በምን አይነት ኑሮ እንድንኖር ዘንድ ሲናገር አንደኛ ጴጥሮስ መልእክት ምዕራፍ 1:17 ላይ ያስቀምጥልናል ምንድነው ማለት ለሰው ፊት ሳያዳላ በእያንዳንዱ ላይ እንደ ስራው የሚፈርደውን አባት ብላችሁ ብትጠሩ በእንግዲነታችሁ ዘመን በፍርሃት ኑሩ በሰው ፊት ሳያዳላ ምንም በሱ ፊት አድሎ የለም ነጭ ነው ጥቁር ነው ምናምን ብሎ ነገር የለም በግንዱ ላይ ያለ ቅርንጫፍ ነው ለምን መጽሐፍ ቅዱስን አይደለ ያነበብን ያለ ነው አባት በግንዱ ላይ ያለ ቅርንጫፍ ነው ወይስ አይደለም ማን አንተ ተመስገን አንተ ወዴት ለመተርጎም ይርክ እንደሆነ ነገራ ነው ገባኝ ወዴት ይወሰርከኝ ጥያቄ ነው እየጠየቅኩ ያለሁት አንተ መጽሐፍ ቅዱስ ምን ይላል ቅርንጫፍ ነው ወይ የምን ቅርንጫፍ መጽሐፍ ቅዱስ ላይ ምንድነው የሚለው
እኔ ስላንተ ነው እኮ እየጠየኩ ያለሁት አንተ ቅርንጫፍ ነው ወይ በግንቡ አሁን እኮ እኔ ስለኔ አይደለም ያወራን ያለነው አሁን ያወራን ያለነው በማቴዎስ አንዴ ሙት አታርገኝ ባክ ሙት ካረክ እንትና ሚውት አድርገው ነው ያልኩኝ ሙት አላልኩም ሚውት አድርገው ነው ሚውት አታርጉኝ አላረግንህም አድርገው እኮ ነው ያልኩኝ እኔ እናደርጋለን አላልኩም እኮ አሁን መጽሐፍ ቅዱስን ዝም ብለህ 3:10ን አንብብልኝ ምን ይላል እሺ አንዴ ሚውት አድርገው ሌላ ሰው ልጠይቅ ከዛ ስማ ስንጠያይኛ ኧረ በእናታችሁ እኔ እኮ በቃ መልካም ጊዜ ይሁንላችሁ እንደዚህ የምትሉኝ እነዚህ ሰዎች ናቸው መተው በብርሃኑ ተመላለሱ ምናምን ፓስተር ያለሽ ይቅርታ በጣም ኤርሚዬ ሰሌን ተቀበሏልክ ትችላለክ ሰሌ ስንት አንድ 10 አመት አላወራንም ብለህ ነው ቲክቶክ ላይ ሳካበደው ከፍ ሳረጋው ማለት ነው ብዙ ጊዜ አውርተናል ሰሌ አረ ሰሌ ምን ያህል ጊዜ አውርተናል እኔ እንጃ ያው አውርተናል ትንሽ አረ ትንሽ ግን ባንረዳዳም ባንረዳዳም ትላለህ እንጂ ትንሽ አይደለም ዛሬ እንረዳዳ እስቲ በጣም በቀንነት በምን ጉዳይ ኦርቶዶክስ ብንሆን ምን እናገኛለን እሱን አይማማር እሺ ያው ከፖለቲካ የነጻ ወሬ እናርገውና ችግር የለም በጣም የነጻ እግዚአብሔር የሚደሰትበት የሚሰሙንም የሚጠቀሙበት ኦኬ አንድ 40 ደቂቃ አለኝ ሚስቴ እስክትመጣ ድረስ እናውራሽ እሺ ምንድነው የምናገኘው ጥቅም ኦርቶዶክስ ብንሆን ኦርቶዶክስ ብትሆኑ የምታገኙት ጥቅም ያው እኔ ያገኘሁትን ጥቅም ታገኛላችሁ እኔ እውነት በጣም በቃ ልብ የሚያሳርፍ እውነትን አግኝቻለሁ ላይክ ውሸተኛ እውነት ሳይሆን መርምር ያገኘሁትን እውነት ከ4 አመት ከምናምን ነበር ከኢትዮጵያ ወጣሁትና በዛ ሰዓት እንትን ሆንኩኝ ላይክ እዚህ ስመጣ ለትምህርት ነበር የመጣሁት አይ አሜሪካ ነው ያለሁት ግን ያ እሱ ይቀርና እኔ እዚህ ስመጣ ማን ቤተሰብ ምናምን ለትምህርት ነበር የመጣሁት ከዛ የተማርኩኝ ምናምን እንትን መስማት ሰማ ነበር የፕሮቴስታንት መዝሙርም ሰማለው የኦርቶዶክስም ሰማለው ከዛ ግን ላይክ መጽሐፍ ቅዱስን ማንበብ ጀመርኩ ምናምን ከዛ መጽሐፍ ቅዱስ ማንበብ ጀመርኩ ከዛም በፊት አሁን ውዳሴ ማርያም የኤርሚ እንደምታውቀው ሁሉም ኢትዮጵያዊ ነው ውዳሴ ማርያም እንትን የሚለው የሚያደርሰው ታውቃለህ አይደል ያው ኦርቶዶክሳውያን ሁሉም አይደለም ሁሉም አይደለም ግን ብዙዎች ያ እኔ ኢትዮጵያ ያያለውም ከልጅነቴ ውዳሴ ልጅነት ስለ ላይክ ትንሽ ከፍ ስል ላይክ ለምን እግዚአብሔርን አላቆም ብዬ ያሰብኩ ጊዜ ውዳሴ ማርያም አደርስ ነበር ላይክ ጧት ምግብ ሳልበላ ምናምን በቃ በኮሚትመንት ማለት ነው ለሊት ደግሞ እየተነሳው መጽሐፍ ቅዱስ ትንሽ ለማንበብ ምናምን ሞክር ነበር ኢትዮጵያም ያያለው ልጅ ያያለው ነገር ማለት ነው እዛ እዚህ ሲመጣ በስነ ስርዓት ያስኩት እና እግዚአብሔር ላይክ አብሶ መጽሐፍ ቅዱስን ብቻ ሳይሆን ማነበው እነዚህ የጸሎት መጽሐፍ ከውዳሴ ማርያም ውጪ ሌላ መጽሐፍቶችን ማንበብ ሲጀምር ከመጽሐፍ ቅዱስን ማንበብ አሁን ኦሪት ዘፍጥረትን ምናምን በቃ እንዳለ ይሄ ብሉይ ኪዳንን ማለት ነው ብሉይ ኪዳንን ጨረስኩኝ ምናምን ከዛ በኋላ ግን መጽሐፍ ቅዱስ ላይ ብቻም ሳይሆን በጣም ሳተኩር የነበረው ጸሎቱም ላይ ነበር ጸሎት አሁን ለምሳሌ እዚህ ከመጣው አብሶ በኋላ ማለት ነው ምክንያቱም ላይክ ዝም ብዬ ሳስበው ስለ እግዚአብሔርን እኮ ላይክ ዞሮ ፈጥሮኛል ስለዚህ ማመስገን አለብኝ መጸለይ አለብኝ ብዬ ማለት ነው እና እንደዛ በማድረግ ጊዜ እግዚአብሔር በጣም ብዙ ነገር ጸሎት ብቻ ራሱ ከእግዚአብሔር ጋር መኖር ስለሆነ ብዙ ነገር ያስተምራል እና ብዙ ራእይ ማሳየኝ እግዚአብሔር በቃ ብዙ ነገር ራእይ ያሳየኝ አሁን ምነግራችሁ መጽሐፍ ቅዱስን እያነበብኩ ሳይሆን ከመጽሐፍ ቅዱስ ያሉትን መጽሐፍት እያነበብኩ ነው እግዚአብሔር ነው የምላችሁ እውነቱን ነው ምነግራችሁ ራእይ ያሳየኝና በደንብ እንዳውቀው ምናምን ረዳኝ ራሱ እግዚአብሔር ማለት ነውና ከዛ በኋላ በቃ ብዙ ነገር እንደ አሜሪካዊ ሰው አይደለም የኖርኩት
እንደ አሜሪካዊ ሰው ሳይሆን ነበር የኖርኩት። በቃ ላይክ በጣም በቃ ጸሎቱ መጽሐፎቹ ላይ አንድ ሳነበው አይደለም በጣም ብዙ ጊዜ ከቆየ በኋላ በጣም ብዙ ላይክ አሁን ራእይ ያየሁትም መናገር አይጠበቅብኝም፣ ግን ግራ የሚገቡኝ ነገሮች መጽሐፉ ራሱ ግራ ይገባኝ ላይክ ይከብደኝ ነበር። ይሄ ነገር መጸለይ ያለብኝ ያለብኝም ብዬ አስብ ነበር። የትኛው መጽሐፍ ነበር ያነበብከው? በቃ መዝገበ ጸሎቱ ላይ አሁን ለምሳሌ ሰይፈ ስላሴን አነብ ነበር፣ ውዳሴ ማርያምን አነብ ነበር፣ መልካ ኢየሱስ፣ መልካ ማርያምን አነብ ነበር። በቃ አሁን ለምሳሌ ቅዳሴ አሁን ለምሳሌ ቅዳሴ መጽሐፍቶችን አሁን ያው የቅዳሴ መጽሐፍት ታቃቸዋል እንደምታቃቸው የመዝገበ ጸሎቱ ላይ ያሉትም ማለት ነው ኤርሚ። እነሱን ቅዳሴ ማርያምን በጣም ቅዳሴ ማርያም እኔ በጣም ብዙ ነገር ያደረገልኝ መጽሐፍ ነው፣ አልዋሻችሁም። ማርያምነቴ ነው። ምንም ነገር የምፈልገውም ነገር የለም። እኔ ያው እግዚአብሔር ያደረገልኝን መናገር ስላለ ቅዳሴ ማርያም ማለት ቤተክርስቲያን ውስጥ የሚጸለየው ነው። እኔ ቤት ውስጥ ሳላቅ በደንብ ስለማላቅ ቤቴ ውስጥ ነበር ማደርገው። ቤቴ ውስጥ ላይክ በጣም ረጅም ጊዜ ቅዳሴ ማርያም እዚህ መዝገበ ጸሎቱ ላይ ያለው ማለት ነው ያነበብከው? ረጅሙን ማለት ነው ሙሉውን መጽሐፍ ቤተክርስቲያን የሚጸለይበትም ማለት በአማርኛ እኮ መዝገበ ጸሎቱ ውስጥ ያለው ማለት ነው። ልቤ መልካም ነገርን አፈለቀ የሚለው አይደል? ልቤ መልካም ነገር አፈለቀ እሱን ማለት ነው። ያው እንደምታወቀው ማለት ነው። ያው ታውቀዋለህ ደግሞ ቅዳሴ ይደረግበታል ስለማውቀው አይደል? ኦኬ እኔም ምስጋናዬን ለማን እናገራለሁ ነው ያለው? አሁን ላይክ ከፍቼ ማውጣት እንኳን እንትን የምንችለው አይደለም፣ ግን አንዱ ካስታወስከው ማለት ነው። አይ እንደዚህ እንኳን በደንብ እንትን አለውም። ላይክ አሁን እሱን መጽሐፍ ማንበብ አቆምኩኝ፣ ምክንያቱም በብዛት መስዋዕቱን ስለሚያቀርብ መጽሐፉ ላይ ሙሉን ስታነበው መስዋዕት እንደሚያቀርበው ነው የሚያነበው መጽሐፉን ማለት ነው። መስዋዕት እንደሚያቀርቡ አድርገውና ያስፈራ ስለ ላይክ የጌታን ስጋና ደም እንደሚያቀርቡ ተደርጎ ስለተጻፈ እኔ ደግሞ ቤቴ ውስጥ ማረጋው ስለሆነ ያው ቀነስኩትና እሱን ላይክ የሰይፈ ስላሴ እስቲ እኔ ላሳየ እስኪ ምን ያህል ከእግዚአብሔር ቃል ጋር እንደሚጋጫጭ ልንገርህ፣ ላሳየ ሰውልዬ ያው አሳየኝ በቅንነት ግን እኔም በቅንነት ታወራኝ፣ እኔም በቅንነት ላወራ። እሺ መዝገበ ጸሎቱም ትልቁም ቅዳሴም ስላለኝ ችግር የለውም፣ ግን መዝገበ ጸሎቱን ላምጣው ከሱ ላይ ስላነበብክ። እሺ ኦኬ እነ ዳኒ ደግሞ እዚህ አታንብቡ ይላሉ። ሰው እንደዚህ አይነት ጥቅም ካገኘ እኔም ከዛሬ ጀምሮ ላነብ ነው። አይ እሺ ብቻ እኔ ያው እንትኑን አልጨረስኩም፣ ግን ከዛ በኋላ እኔ ያየሁት ራእዩና የህይወት ምስክርነት ስለሆነ እንድንነጋገር ስለሆነ ኦኬ ኦኬ የህይወት ምስክርነት እንዳይሆን ማለት ስለ ህይወት እስኪ የሆነልህን ምስክርነት ብሎ የሚል አይነት ነገር ነው። ከዛ ቤተክርስቲያኗን ማወቅ ነው የጀመርኩት። ከዛ በኋላ ቤተክርስቲያኗን ለምን አላቃትም እንዴ ይሄን ያለ ምን አይነት ሰዎች ናቸው የጻፉት ብዬ ነው በጣም ለመረዳት ይመጣው። እኛም አብረን ነው አይ ላይክ ይሄ እኮ ላይክ የስንት ዓመት በቃ 4 ዓመት ሙሉ ማለት ነው 4 ዓመት ኦልሞስት 5 ዓመት እየሄድኩ ነው። እሺ ያው ምን አይነት ሰዎች ናቸው የጻፉት? አባ ሕርያቆስ ኤጲስቆጶስ አይደል? አምላክን የወለደች ከድንጋሌ ሥጋ አምላክን የወለደች ስለወለደች ስለእመቤታችን ድንግል ማርያም በመንፈስ ቅዱስ የደረሰው የቁርባን ምስጋና ነው ይላል አይደል? የቁርባን ምስጋና ስለሆነ እንትን ነው ወደ ቁርባን ይገባል። በምን የደረሰው? በመንፈስ ቅዱስ አይደል? ያ ምንም ላይክ ታሪኩን ራሱ ይናገራል ውስጥ ላይ እንደምታውቀው። እሺ እዛ ምን ይላል? ኤርሚ እኔ እንትን ውስጥ ነው ያለሁት መኪና ውስጥ ነኝ፣ ማንበብ አልችልም። ችግር የለም። አይ እኔ ማንበብልህ እዛ እግዚአብሔር ከሁላችን ጋራ ይሁን ከመንፈስህ ጋራ አምላክን አመስግኑት፣ እውነት ነው ይገባል፣ ልቦናችሁ ከፍ ከፍ አድርጉ፣ በአምላካችሁ በእግዚአብሔር ዘንድ አለን አለ። በኋላ ልቦናዬ በጎ ነገርን አወጣ፣ ልቦናዬ በጎ ነገርን አወጣ፣ ልቦናዬ በጎ ነገርን አወጣ፣ እኔም
የማርያምን ቅዳሴ እናገራለሁ በማብዛት አይደለም በማሳነስ እንጂ እኔም የድንግልን ውዳሴ እናገራለሁ በማብዛት በመዘንጋት ባለበት ቃል በማስረዘም አይደለም በማሳጠር እንጂ እያለ ይቀጥላል። እሺ ይሄን ቃል በመንፈስ ቅዱስ ተነርቶ ነው አይደል የደረሰው አባ ሕርያቆስ? አሁን ከዛ በኋላ ኤርሚ በሚገርም ሁኔታ ሙሉን ብታነበው ስለ ማርያም አይናገርም እንዳለ ስለ ስላሴ ነው የሚያወራው። እንደ ላይክ ይሄ እግዚአብሔርን እኔ በቃ ውስጥ መጽሐፉ ላይ ደግሞ ይናገራል። ይሄ መጽሐፍ እኔ ቅዳሴውን እኮ ስለማውቀው ነው የምነግርህ። አሁን ገና ከዚህ ከመጀመሪያው እንግባ፣ ከዛ ወደ ውስጥ ደግሞ ያለውን አሳያለሁ። አሁን እዚህ ጋር ልቦናዬ በጎ ነገርን አወጣ፣ ልቦናዬ በጎ ነገርን አወጣ፣ ልቦናዬ በጎ ነገርን አወጣ ካለ በኋላ እኔም የማርያምን ቅዳሴ እናገራለሁ ነው አይደል ያለው? እኔ እንደሱ ግን እኔ እየነዳው ነው አልዋሽም። እና ችግር የለም ነው ቃሉን ነው የምልህ ነው። እኔም የማርያምን ቅዳሴ እናገራለሁ ያ አይደል የሚለው? ይሄን ቃል ከየት ነው ያመጣው ሕርያቆስ? ይሄን ቃል ከየት ነው የኮረጀው? ከምን ላይ ኮረጀው? መጽሐፍ ቅዱስ አንብበሃል? እሺ ይሄን ቃል ከየት ነው የኮረጀው? መኮረጅ ማለት ቀጥታ ኮፒ ነው ያደረገው። ቃሉን ገለበጠው እንጂ ቀጥታ ኮፒ ነው ያደረገው። ቅዳሴ ማለት እኮ ምስጋና እኮ ማለት ነው። ከሆነ ነገር ላይ ኮርጇል ሕርያቆስ። እኔም አሁን ሳላቅ መጽሐፍ ቅዱስን የማርያምን ቅዳሴ እናገራለሁ ብል ተመሳሳይ ቃል መጠቀሙ ምንም ኩረጃ አይደለም። ተመሳሳይ ቃል መኪናህን ቆም አድርገኸዋል? ላይት ሳቁሙኛል። ኢንዲኬተር ነገር እየበራች ስላይላ ነው። እሺ እቺ ቃል ምን ትላለች? እንደው ድንገት መብራት እስኪለቅ ድረስ ይሄድኩ ልቤ መልካም ነገር በቃ ልቤ መልካም ነገር አፈለቀ። እኔም ስራዬን ለንጉስ እናገራለሁ፣ አንደበቴ እንደ ፈጣን ጸሐፊ ብዕር ነው ይላል። ልቤ ምን አፈለቀ ይላል? መልካም ነገር አፈለቀ። ልቤ መልካም ነገር አፈለቀ። ይሄን ቃል የተናገሩት ይሄን ቃል ሕርያቆስ ከዚህ ቃል ነው አይደል የኮረጀው? ተመሳሳይ ቃል መጠቀም ኩረጃ ነው ብዬ አላምንም። ተመሳሳይ ቃል መጠቀም ኩረጃ ነው እንጂ ሌላውን እኮ ይሄን ብቻ ነው ልትል የምችለው። ግን ሌላውን ነገር እኮ ገና ወደፊት እንሄዳለን። ቆይ ብራዘር ገና መግቢያው ላይ ነው እንጂ ገና ወደፊት እንሄዳለን። ገና መግቢያው ላይ ሕርያቆስን ያስኩት ማለት ነው። ያው እዚህ ቅዳሴውን ዘርግቼዋለሁ። እዚህ ቁጥር 3 ላይ ባለው ነው ልቦናዬ በጎ ነገርን አወጣ ብሎ የሚለው ልቤ መልካም ነገርን አፈለቀ ከሚለው ማለት ነው። እሷን ተሸፈፍ አድርጋ ጎሳ ልቤ ቃለ ሰናይ ይላል። ያ ኤርሚ ግን ያው ተመሳሳይ ቃል መገኘቱ ኩረጃ ሳይሆን ነው አይደለም። በደንብ ስማ። አሁን ንጉስ ዳዊት ባመሰገነበት መንገድ አንተ ብታመሰግን ኩረጃል ማለት ነው? ንጉስ ዳዊት አይደለም ይሄን ቃል የተናገረው። ዳዊትም ቢሆን አሁን ለሱ መዝሙር ስላለው ዳዊት አይደለም ይሄን መዝሙር ስላለው አንተ ተመሳሳይ ቃል ብትናገር የቆሬ ልጆች ትምህርት ነው እኮ። የቆሬ ልጆችም ቢሆን ንጉስ ዳዊት መዝሙር ስላለው ነው። አሁን ዝማሬ ጸሎት ስላለው እሱ የሱን ቃል እነሱ በመንፈስ ቅዱስ የተነዱ በመንፈስ ቅዱስ የተቃኙ ሰዎች ስለማን ነው በልቤ መልካም ነገርን አፈለቀ እያሉ የተናገሩት? በዚህ ቃል መሰረት እኮ ልቤ መልካም ነገር አፈለቀ፣ እኔም ስራዬን ለንጉስ እነግራለሁ። ማን ይሄ ንጉስ? ዳዊት ንጉስ ዳዊት አይደለም እንደዚህ የተናገረው? ንጉስ ዳዊት አይደለም። ይሄ የቆሬ ልጆች ነው። ለመዘምራን አለቃ በቆሬ በመለከቶች የቆሬ ልጆች ትምህርትና የፍቅር መዝሙር ነው የሚለው። የቆሬ ልጆች ታውቃቸዋለህ? እነሱ በመንፈስ ቅዱስ ሆነው ይህን መዝሙር ለማን የዘመሩት? እኮ ለእግዚአብሔር ዘመሩት። እሺ ስለዚህ እኔም እስራኤል ለንጉስ እናገራለሁ ብሎ ያሉት ይሄ ንጉስ ማን ነው? እግዚአብሔር። ኦኬ እናንተ መኳንንቶች በሮችን ክፈቱ የክብር ንጉስ ይግባ ይላል አይደል መጽሐፍ ቅዱስ ዳዊት ላይ?
ጸልይ like track 11 yeah the one አንዴ ኤርሚሽ ይቅርታ በጣም just 10 yeah በጎ ልቦናዬ በጎ ነገርን አወጣ በጎናዬ ልቦናዬ በጎ ነገርን አወጣ ልቦናዬ በጎ ነገርን አወጣ እኔም ለማርያምን ቅዳሴዋን እናገራለሁ አለ እኔም የማርያምን ቅዳሴዋን እናገራለሁ እዚህ ከቆሬ ልጆች መዝሙር ላይ ነው የኮረጀው ልቤ መልካም ነገርን አፈለቀ ልቤ መልካም ነገርን አፈለቀ ያ ሶስቴ ስላለው ነው እና ልቤ ልቦናዬ በጎ ነገርን አወጣ ብሎ ያለው ከዚህ ነው የወሰደው በጎ ነገር ማለት በጎ ማለት መልካም ማለት ነው እና ነገርን አወጣ እቺ ብቻችን ተቀየረችው ልቦናዬ በጎ መልካም ብላ ምትለው በጎ ነገርን አወጣ አፈለቀ ማለት አወጣ ከዛስ እኔም የድንግልን ቅዳሴዋን እናገራለሁ አለ ውሸታሙ ሰውዬ እዚህ ግን ያሉት የቆሬ ልጆች እኔም ስራዬን ለንጉስ እናገራለሁ ነው ያሉት አየህ አሁን ይሄንን ሽማግሌ ክትክት ታረግላለሁ ማለት ነው አንተ በይሄንን መጽሐፍ አንብቤ ብዙ ራእይ ያየህበት ብለ ያልከውን አሁን በቃ ታች ሆነ ገለባውን ከስንዴው እንክርዳዱን ከምን እየለየው ስመታው እታች ሆነ ታብታብ ያረክ ሰማን ማለት ነው ሶሪ ያይሻል እኔ እናንተ ምን ያጣላል ከዛ ደግሞ የገባኝን ባስረዳስ እኔ የገባኝን ባስረዳስ አሁን ለምሳሌ እዚሁ ሆነ እንዳትለኝ የኔን የመናገር ነፃነት መንፈግ የለብህ እኔ ማለፍግም ያንተ ነፃነት ማንኝም ነፍከው ግን አንተ አሁን በደቂቃ ወራና እኔ ደግሞ ይሄ ማለት እኮ እንደዚህ ስለሆነ ነው እኔ አሁን በየቀኑም ለየሆነ ጊዜ አንብቤዋለሁ እንደገና ደግሞ አሁንና ቅዳሴ ማርያምን አንተ በቅዳሴ ቀን ስገባ ነው የምታነበው እኔ አውቀዋለሁ ለምን እንደዚህ ሆነ ለአመታት ማለት ነው እንደገና ደግሞ እሱን ብቻ ሳይሆን ሰይፈ ስላሴን ጸሎቶቹን ማለት ነው ብዙዎቹ ጸሎቶች ውዳሴ ማርያም ለምን እንደዛ ተባለ ትርጓሜውን ሶልሱ ላይ ያለነ ግን ደቂቃውን እየሰጠኸኝ አንተ ያልገባ እኔ ገባኝን አንተ ደግሞ ትክክል አይደለም ያልከውን ያው እኔ ተረዳሁትን አንተ ያልተረዳውን እኔ አንተ እንላለው ማለት ነው ኩረጃውን እሺ እዚህ ላለ ኩረጃ የተኮረጀው ከዚህ ቃል ላይ ነው አይኔ ኩረጃ አይደለም በሚለው ለምን እላለሁ ላውራበት አሁን እንዳላወራ እየከለከልከኝ ነው ማለት ነው ላውራበት ልብ በሉ እዚህ ያላችሁ ሰዎች 690 ሰዎች የኦርቶዶክሳውያን አንዱ የምንፍቅና አስተምሮታቸው እንዴት ነው የምታውቁት የእግዚአብሔርን ቃል በሚገባ ካወቃችሁ እና ከእግዚአብሔር ቃል ላይ ለእግዚአብሔር ወይ ነብይ እግዚአብሔር ዳዊት ወይ የቆሬ ልጆች ወይ አሳፍ ሌሎች ዘማሪያንም ወይ ደግሞ ነቢያት በትንቢታቸው የተናገሩትን ምንድነው የሚያደርጉት አጣመው ነው የሚጽፉት ለምሳሌ እንደዚህ አሁን ይሄኛውም ሰውዬ ከዚህ አጣመው ነው የጻፈው ቆይ አንድም ደግሞ ላሳያችሁ ቆይ አንድ ያባ ገብረ ኪዳን አቲ ድንግል የሚለው መጽሐፉ የት ነው ያለው ከሱ ላይ ደግሞ አንዱ ሸት አሳያችኋለሁ የድሮቹም ቅዳሴ ደራሲያን የዘንድሮቹም ሊቃውንት ነን ባዮች እንዴት እንደሚዋሹ አሳይልሃለሁ አቲ ድንግል ይሄም አባይ ዋሻል ለእግዚአብሔር የተነገረውን ለሰው አርጎ ይናገራል መጽሐፉን ዝም ይያርለም ያመጣው ታሰነብባለሁ ገና መቅድሙ ላይ ይሄኛውም ገና መግቢያው ላይ ነው ከመግቢያው ይዋሻሉ ምን ብለው አልቦናዬ በጎ ነገርን አፈለቀ መልካም ነገርን አፈለቀ እኔም ለንጉስ ስራዬን እናገራለሁ አሉ በመንፈስ ቅዱስ የተቃኙ የቆሬ ልጆች ለመዘምራን አለቃ በመለከቶች ምናሉ በልቦናዬ በጎ ነገር ልቤ መልካም ነገርን አፈለቀ እኔም ለንጉስ ስራዬን ለንጉስ እናገራለሁ አንደበቴ እንደ ፈጣን ጸሐፊ ብዕር ነው ውበት ከሰው ልጆች ይልቅ ያምራል ሞገስ ከከንፈሮች ፈሰሰ ስለዚህ እግዚአብሔር ለዘላለም ባረከ ኃያል ሆይ በቁንጅናህና በውበትህ ሰይፍን በወገብህ ታጠቅ ስለ ቅንነትና ስለ የዋህነት ስለ ጽድቅም አቅና ተከናወንም ንገስም
ቀኝህን በክብር ይመራሃል ነው ስለ መሲሁ ነው የተቀኙት ይሄንን ቅኔ ታያቸው ነው ሞጭናቶች ይሄን ትንቢታዊ መዝሙር ስለ መሲሁ ስለ ኢየሱስ ክርስቶስ ነው የተቀኙት ኤርሚያስ ዝም ብለህ ነው እንደምታወራው እኛ መጽሐፍ ቅዱስ ስለማናቀኛ ለተፎግረን ነው እንደበለካል ከኖ እንደዛ የለም እዚህ እንደዛ የለም የምን ፉገራል ከኢምራዘርዬ የምን ፉገራል ከኝ ዕብራውያን መልእክት መጽሐፍ ምዕራፍ 1 እናሎ ስለ ልጁ ግን አምላክ ሆይ ዙፋንስ ከዘላለም ድረስ ነው የመንግስት በትር የቅንነት በትር ነው ጽድቅን ወደድህ አመጻን ጠላ ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ቀባህ እዚህ ጋር ቆይ አንዳለች ከፍ የለምባት ቆይ ቀጥታ ዳዊት ዕብራውያን ምንድነው ዕብራውያን ላይ ነው የቀንቅልፍ የተነቀጨ እዚህ መዝሙር ላይ የተናገሩት ኦኬ መዝሙር 45 ለማለት ተመልሼ አንዴ ኦኬ ዕብራውያን አንተ ኦኬ ቁጥር 8 ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል የመንግስት በትር የቅንነት በትር ነው ጽድቅን ወደድህ አመጻን ጠላ ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ የደስታን ዘይት ቀባህ ብሎ ይናገራል ኦኬ ይሄን ክፍል ምንድነው ብለው የሚሉት መዝሙር ላይ ልመለስ ይሄን ዕብራውያንን ያዩልኝ መዝሙር 45 ላይ ልመለስ ኃያል ሆይ በቁምጅና በውበት ሰይፍን በወገብህ ታጠቅ ስለ ቅንነትና ስለ የዋህነትም ስለ ጽድቅም አቅና ተከናወን ንገስም ምክንያቱም ንጉስ ስለሆነ ቀኝ በክብር ይበራሃል ስለ ቅንነት ስለ የዋህነት ስለ ጽድቅም አቅና ተከናወን ንገስም ቀኝ በክብር ይመራሃል ኃያል ፍላጻዎች የተሳሉ ናቸው በንጉሱ ጠላቶች ልብ ውስጥ ይገባሉ አሕዛብ በበታችህ ይወድቃሉ አምላክ ሆይ ቅድም ዳዊት የተናገረው ዕብራውያን መልእክት መጽሐፍ ምዕራፍ 1 ቁጥር 8 ላይ አምላክ ሆይ ዙፋንህ ለዘላለም ነው የመንግስት በትር የቅንነት በትር ነው ጽድቅን ወደድህ አመጻን ጠላ ስለዚህ ከባልንጀሮች ይልቅ እግዚአብሔር አምላክ የደስታን ዘይት ቀባ ይላል አምላክ ሆይ ዙፋንህ ለከየት ነው ከዘላለም ነው ስለዚህ ያ ንጉስ የተባለው ማን ነው በቆሬ ልጆች ውስጥ ስለ አምላክ ነው የተነገረው ማን ነው ይሄ አምላክ ራሱ መሲሁ ነው ያለ መዝሙር 45 ላይ ዕብራውያን 1 ቁጥር 8 ላይ ስንሄድ ቀጥታ ለመሲሁ የተነገረው ቃል ነው ዕብራውያን 1 ቁጥር 8 ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል የመንግስት በትር የቅንነት በትር ነው ጽድቅን ወደድህ አመጻን ጠላ ስለዚህ አምላክህ እግዚአብሔር ከጓደኞች ይልቅ የደስታን ዘይት ቀባህ እዩት ዕብራውያን ላይ ለማን እየተናገረ ያለው ስለ መሲሁ ስለ ልጁ ግን ብሎ ማለት ለመሲሁ የተነገረ ቃል ነው
በመንፈስ ቅዱስ ተቃኝተው ልቤ መልካም ነገርን አፈለቀ እኔም ለንጉሥ ስራዬን እናገራለሁ ብለዋሉ የቆሬ ልጆች። በመንፈስ ቅዱስ የተነዱ ሰዎች ስለ መሲሁ ስለ ራሱ ስለ እግዚአብሔር የተናገሩት። እነዚህ ሰዎች ግን በተለይ ሕርያቆስም በመንፈስ ቅዱስ ያልተመሩ ሰዎች የጻፈው ነው። ይህም ሰውዬ እኚህም ሰው ያለ መንፈስ ቅዱስ ተመርተው የጻፉትን ላሳያቸው አሁን። ስለዚህ የመዝሙር 45 ላይ ያለው በዕብራውያን መልእክት ላይ ስለ መሲሁ የተነገረ ነው ክፍሉ ማለት ነው። ይሄኛው ግን ምን አለ? ልቦናዬ መልካም ነገርን አፈለቀ እኔም የማርያምን ቅዳሴ እናገራለሁ አለ። እኔም የማርያምን ቅዳሴ እናገራለሁ። እነዚህ ግን ቅድም ምንድን ነው ያሉት? እኔም ለንጉሥ ስራዬን እናገራለሁ። አያው ምን ያህል እንደሚፋለስ ማለት ነው። ከዛ ወደ ፊት ለፊት ልንሄድ ነው። መዝሙር 45 ቁጥር 1 እኔ ስራዬን ለንጉሥ እናገራለሁ። በመንፈስ ቅዱስ የተነዱ ያለ መንፈስ ቅዱስ የተነዱ ደግሞ እኔ የማርያምን ቅዳሴ እናገራለሁ። በመንፈስ ቅዱስ የተነዱት እኔ ስራዬን ለንጉሥ እናገራለሁ። ያለ መንፈስ ቅዱስ የተነዱት እኔ የፍጡርን ቅዳሴ እናገራለሁ። በመንፈስ ቅዱስ የተነዱት እኔ ስራዬን ለንጉሥ እናገራለሁ። እዛ በኋላ ቀደም ወንድማችን ጥያቄ የጠየቅኩት ይህን ቅዳሴ ሲቀድስ ኦ ማርያም በእንተ ዝን አፈቅረኪ የሚል ክፍል አለው ቅዳሴው ላይ እዚህ ማለት ነው። እዚህ ክፍል ላይ ምን ይላል? 9ኛው ቁጥር ላይ ማርያም ሆይ ስለዚህ እንወድሻለን ከፍ ከፍም እናደርግሻለን። ከፍ ከፍም እናደርግሻለን። እውነተኛ የጽድቅ መብል እውነተኛም የሕይወትን መጠጥ ወልደሽልናልና ከፍ ከፍም እናደርግሻለን። መጽሐፍስ ምን ይላል? ከፍ ከፍ እናደርግሻለን የተባለ አለ በእግዚአብሔር ቃል ውስጥ? የለም። ምንም ሴትም በወንድም ወንድም ሴትም የለም። እየቀለድክብህ ነው እንደ ኤርሚያስ? አረ የለም ስለ መድኃኔዓለም ክርስቶስ ምስክሬ ነው ብየሰለ። ታዲያ ከፍ ከፍ እናደርግሃለን ተብሎ የተባለለት ማን ነው? አይ ላይ ከፍ ከፍ እናደርግሻለን ሲላት እኮ ወይ ብራዘርዬ ኦኬ እንዴ ዘጸአት መጽሐፍ ምዕራፍ 15 በዚያን ጊዜ ሙሴና የእስራኤል ልጆች ይህን መዝሙር ለእግዚአብሔር ዘመሩ እንዲህም ብለው ተናገሩ። በክብር ከፍ ከፍ ብሏልና ከፍ ብሏልና ለእግዚአብሔር ዘምራለሁ አላሉ? ለእግዚአብሔር ዘምራለሁ ለእግዚአብሔር ምን እላለሁ? እዘምራለሁ። በቅዱሳን ጉባኤ መካከል እግዚአብሔር ነው ከፍ ከፍ አድርጉት። ከፍ ከፍ አደርጋለሁ። በማህበርም መካከል በዜማ ምንድነው ያልካት ኤርሚያስ? በማህበርም መካከል በዜማ አመሰግንሃለሁ። ዕብራውያን 2 ከቁጥር 10 ጀምሮ ምን ይላል?
ቆይ እዚህ ጋር ምን ይላል? ቁጥር 13 ላይ 11 13 የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸው። ስለዚህ ምክንያት ስምህን ለወንድሞቼ እናገራለሁ፣ በማህበርም መካከል በዜማ አመሰግነዋለሁ። ከፍ ከፍ አድርጉት ይላል ነብይ እግዚአብሔር። እንደገና እግዚአብሔር አምላካችንን ከፍ ከፍ እናድርገው ይላል፣ የተገባው ነውና። ኦኬ እዚህ ደግሞ ፍጡር ነው ከፍ ከፍ ሊያርጉ የፈለጉት። ኦኬ አቤቱ ተቀብለኸኛልና ጠላቶቼን ደስ አላሰኝህብኝምና ከፍ ከፍ አደርግሃለሁ። አረ ግዴለህም ዳዊት ተሳስተሃል። እዚህ እነሱ ፍጡር እዚህ ከፍ ከፍ ፍጡሩን ከፍ ከፍ የሚያደርጉ ተገኝተዋል። አቤቱ ተቀብለኸኛልና ጠላቶቼንም ደስ አላሰኝህብኝምና ከፍ ከፍ አደርግሃለሁ። ኦ ማርያም ሳሌ ና ተመልሰ። ዛሬማ ይሄንን ተረት ፍርስርስ አድርገው ነው። አይ እሺ ምንድነው ብሎት ምንድነው ያለው ዳዊት? አቤቱ ተቀብለኸኛልና ጠላቶቼንም ደስ አላሰኝህብኝምና ከፍ ከፍ አደርግሃለሁ። አንተ ማርያምን ከፍ ከፍ አደርጋታለሁ ብለሃል ቅድም አይደል? ግን ሉቃስ ከማን የተማርከው? የሉቃስ ወንጌል ምዕራፍ 1 ከማን የተማርከው? ትውልድ ሁሉ አይ ከማን የተማርከው ወንድምዬ? ማን ያስተማረ? ምን አልከኝ? ከማን የተማርከው? ድንግል ማርያም ራሷ ትውልድ ሁሉ ብጽዕት እንደሚሏት ተናግራለች። ኦኬ ብጽዕት ይሉኛል ማለት ከፍ ከፍ ያርጉኛል ማለቷ ነው። አዎ ትውልድ ሁሉ ተተረጉምልኛል። መዝገበ ቃላት እዚህ 8 ስላለ ተተረጉምልኛል ማለት ነው። እሺ እሱን ተውና አይ አይተው ኤልሳቤጥ ከሴቶች ሁሉ ተለይተሽ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። ከፍ ከፍ አላደረገቻትም። አሁን ከፍ አላለችም። ሳወራ እኮ ያለው ነው ኤርሚ ቆይ ማርያምን እንወቃት ብዬ ነው እንደርሱ እንደማመጥ ብራዘር እንደማመጥ ማርያምን ከፍ ከፍ ታረጋታለህ ይብስል። አዎ ብለኸኛል። በምን ቃል መሰረት ብያልኩ? አባቶች ነቢያት ምንድነው ያሉት? አቤቱ ተቀብለኸኛልና ጠላቶችንም ደስ አላሰኝህብኝምና ከፍ ከፍ አደርግሃለሁ። እዚህ ደግሞ እናንተ ምን አላችሁ? ማርያም ሆይ ስለዚህ እንወድሻለን፣ ከፍ ከፍ እናደርግሻለን እኮ። ከፍ ከፍ አረገቻት እኮ ኤልሳቤጥ ነው ምልክ። ቆይ ብራዘር አንቺ ተባረክሽ። ጨርስበት እባክህ። እሷ ምንም ከፍ ከፍ አላረገቻትም። ማንም ገብርኤልም ከፍ ከፍ አላረጋትም። እንዴ ኤልሳቤጥም ከፍ ከፍ አላረገቻትም። ወንድምዬ አትድከም። ይሄ ምንድነው ታዲያ? ዝቅ ነው ያደረገ እኩል ነው ያደረገቻት። አትድከም። እሱን ታሳየኛለህ። እዛ ክፍል ላይ ስለሄድ ታሳየኛለህ። ልክ እዚህ እናንተ እንዳላችሁት ኤልሳቤጥ ከፍ ከፍ አረግሻለሁ ብላ እንዳለችው ወይ ደግሞ ዳዊት ከፍ ከፍ አረጋለሁ ብሎ እንዳለው ታሳየኛለህ። የኤልሳቤጥና የመልአኩን ቃል በቃል ልክ ዳዊት እግዚአብሔርን እናንተ ማርያምን እንዳላችሁት ገብርኤል እንግዲህ ማርያም ሆይ ከፍ ከፍ እናረግሻለን ብሎ ያለበትን ወይ ደግሞ ኤልሳቤጥ ከፍ ከፍ እናረግሻለን ብላ ያለችበትን ቦታ ታሳይናለህ። እኔ እውነቱን ስነግርህ ለመታበይ አይደለም። አለት እንደዚህ የመክፋት ያል ነው ማስገፋህ። የቱ ጋር ምን እንደተባለ ማክሰው ነው። ቆይ ወንድምዬ አትቸኩል። ስለዚህ ከፍ ከፍ እናረግሻለን ብሎ የሚለውን ቃል ከየት ነው ያመጣችሁት ብዬ ስል መረጃ የሚሆን የምታመጣው ወይ ከብሉይ ኪዳን ወይ ከአዲስ ኪዳን ነው። ቃሉን ቀጥታ ተጠቅመውት ለፍጡራን ከፍ ከፍ እናረጋለን ተብሎ የተባለው ማለት ነው። ይሄ ግን በተከሸነ ዜማ፣ በአማረ ዜማ፣ በእዝል ዜማ ወይ በግዕዝም የሚዜም ዜማን እሱን ሰምተህ ከፍ እንደው ቄስ ካለ ቢገባ ቆይ አንዴ ሶሪ የዚህ የሆነ ቆይ 8 ሰው ይልኳል። ከ8 ውስጥ ቄስ ይኖሩ ይሆን?
ኦኬ ቄስ ይኖረን አይ ባለ ፌዝ አትላክ እሺ ፌዝ በቃ ነግረናል ብራዘር አንተ ያስፈልገውም እኮ ኤርሚኒ አይ ኖ ያስፈልጋል ያስፈልጋል ስለዚህ እዚህኛው ይሄ በጣም ቀላል ነገር ነው አሁን እኮ መልስልኛ ቀላል ነገር ከሆነ እናንተ ከፍ እናረግሻለን ብላችሁ ስትሉ ዳዊት ግን ፈጣሪ ነው ከፍ አረጋለሁ ብሎ ያለው እናንተ ፍጡር ነው ከፍ እናረግሻለን ብላችሁ ምትር ከየት ያመጣችሁት እንደዛ ከሆነ ኤልሳቤጥን ሄደ ለምንድን ነው ማርያምን ከፍ ወደ አላለችም አላለች ቅዱስ ሞልቶብሽ ለምንድን ነው ከፍ ያደረግሻት ብራዘር አላለችም የቱ ጋር ከፍ አረግሻለሁ ለምን አረግሻት ብለን ሶል እኔ እንደዚህ ታወራኛ እኔ ያለ መረጃ ማውራት አልፈልግም ብራዘር በመረጃ አውራኝ ኤልሳቤጥ ከፍ አረግሻለሁ ብላታለች አላለችም አረገቻት ከፍ አረግሻት አረገቻት ብራዘር አላለችም ያላለችው ናት እየሰማኝ ነው ካልሆነ ማለት እኔ እንዲህ አይነት ወሬ እንድታወራኝ አልፈልግም ለህዝብ ጥንፍፍ ያለ ነገር ተናገር ኤልሳቤጥ መንፈስ ቅዱስ ሞልቶባት የጌታዬ እናቱ አለቻት እንጂ ማርያም ወይ ከፍ እናረግሻለን አላለቻትም እኔ በጣም ሰው የሚያበሳጨኝ ወይ መጽሐፍ ቅዱስ ሴቶች ሁሉ ተለይተሽ የተባረክሽ ነሽ አድምጣይ ብራዘር እንዴ መጽሐፍ ቅዱስ እኮ ነው የምነግርህ እሺ እታቹር አይደለም በቃ እታቹር አይደለም ቴንክ ዩ እንዳትልክ ቴንክ ዩ እታቹ ነው መስማት ብቻ ነው ያለ አማራጭ ከአቅም በላይ ነው እታቹር አይደል ከሴቶች ሁሉ ተለይተሽ የተባረክሽ ነሽ ብላታለች ትላኛለህ እኔ እሱ መቼ ጠፋኝ እኔ ያልኩህ ነብዩ እግዚአብሔር ዳዊት ይሄንን ቃል ተጠቅሞ እንዳለው ከፍ አደርጋለሁ ብሎ እንዳለ እናንተ ከፍ እናደርግሻለን ብለሃል ከየት ነው ያመጣው ራሱ ያለ ከፍ የሚለውን እናደርግሻለን ዳዊት ደግሞ ከፍ አደርጋለሁ እኔ ሳታነቡ አትምጡ ይሄንን ዘመኔን ሁሉ ሳነበው ነው የኖርኩት አልክ ምን እንደሚል ሰላማ ምን እንደሚል አታውቀውም ኦኬ ይሄን በዜማ ያዜሙልሃል ኦ ማርያም ተዝናፈቅረኪ ወነአቤኪ አይገባም በእውነት አይገባም እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን በጠዋት ድምፅ ነው ያልኩት እንጂ እንባል ላመጣው እችላለሁ ግን ምንድነው እቺ እዚህ ጋር ያለችው ውሸት ናት እሺ እውነተኛውን የጽድቅ መብል ወልደሽልናልና ነው እና እውነተኛውን የህይወት ዋን አጠጣን ወልደሽልናልና የህይወትን መጠጥ ወልደሽልናልና ስለዚህ ማርያም ሆይ እንወድሻለን አይበቃም በቃኛም እንወዳታለን ግን ከፍ እናርግሻለን ብሎ የሚለው ማን ነው ለጥቅ ያለ ነው ኦ ማርያም ተዝናፈቅረኪ አልጨርሰውም ወነአቤኪ ኖ ከፍ እናደርግሻለን ኖ ቄሶች ካላችሁ ንግቡ ቄስ ዲያቆን ካለ ማለት ነው እኛውን ከምን መንጋር እየተጋፈጠን እኮ ነው የቸገረን ቄስ አለ ዲያቆን ቄስ ቅዳሴ የሚያቅ ኧረ በፍጹም እንወድሻለን በቂ ነው በእውነት የጌታችን እናት እንወዳታለን እውነተኛውን የጽድቅ መብል እና የህይወት መጠጥ ወልደሽልናልና ያው ጌታን ክርስቶስን ወልደሽልናል ነው ኦኬ ስለዚህ በቃ እንወድሻለን አይበቃም በቂ ነው ከፍ እናደርግሻለን እንዴ ታው እንጂ ማነ ድፋባቸው እንዴ አይባልም እሺ አይባልም
እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን ልክ ነው ምን እውነተኛውን የጽድቅ መብል ወልደሽልናል እውነተኛውንም የሕይወት መጠጥን ወልደሽልናል ስለዚህ እንወድሻለን ብቻ በቂ ነው ኦ ማርያም በቂ ነው ይሄ ግን ወነአቤኪ ትላለህ እንዴ ወነአቤኪ ለሱ ብቻ ነው የሚባለው ለጌታዬ አያው ዳዊት ያለው ወነአቤኪ ያለው እሱም ብቻ ነው አታምታታም ስለ ብራዘር አታምታታ ለዚህ ነው ባሪያና ጌታ ፈጣሪና ፍጡር ያልተለየበት ቤት ነው ብለን የምንለው ለሱ ነቢያተ እግዚአብሔር ባሉበት እናንተ እዚህ ያለ መንፈስ ቅዱስ የተረዳ ሰውዬ ሸውራራ ትውልድ እሺ ከአባ ሕርያቆስ ወደ አባ ገብረ ኪዳን ውሸት ቁጥር 2 ብለህ ልትይዛው ትችላለህ ምስጋናው ላይ እዚህ በጻፈበት ክፍል ላይ መደው ብሎ የሚለው ስብሐተ ማርያም እግዝእትየ ይነግራፍዌ አቤት 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 ይነግራፍዌ ወኩሉ ዘሥጋ ይባርክ ለስማ ቅዱስ ለእመ ንጉሥ ለዓለም አለ እቺ ቃል ከየት ተገዛችው ከነብየ እግዚአብሔር ዳዊት ላይ ምን እንደሚንለው ምለው ስብሐተ እግዚአብሔር ይነግራፍዌ እምኩሉ ዘሥጋ ይባርክ ለስሙ ኖት ለስማ ለስማን አውጣት ጎትታ አውጣ ለስማ ሚል ለሱ አልተለቀጠለ ለስሙ ቅዱስ ለዓለም ወለዓለም ዓለም እደግመዋለሁ ስብሐተ እግዚአብሔር አውጣ ማርያምን አውጣ ለስማ ለማርያም የሚባል ነገር አውጣት አባ ገብረ ኪዳን አቲ ድንግል ተብሎ ሊቃውንት ነው እዳሃን ያለም ክርስቶስ ነው ምስክር ነው በየመለ ነብየ እግዚአብሔር ዳዊት ያለው ለማን ነው ለጌታ ነው ይነግራፉ እምኩሉ ዘሥጋ ይባርክ ለስሙ ቅዱስ ለዓለም ወለዓለም ዓለም አታምታታም ስልህ እንዲህ ነው እንዲህ መንጠረን ነው የምናወጣለች ገና መቅድሙ ላይ ነው ያዋሹት ይሄም ገና ቅዳሴውን ሲጀምሩ አባ ሕርያቆስ አባ ገብረ ኪዳንን ባለ ቢጫው ቀሚስ ዋሸለ ማለት ነው ምን ይሻላል ብንሄድ ይሻለናል አለ ያ ሰውዬ አቲ ድንግል ብሎ ገና መግቢያው ላይ ሰው ይዋሻል ወንድሞች እናቶች ለጌታ የተነገረውን ቃል ለፍጡር ጠምዝዞ የሚጽፍ ጠማማ ጽሑፍ
እሺ ቄስ ወይ ዲያቆን አለ? እኔ ምን ታች ትወዳለህ? ምን እዚህ ቤት እንዳትገቡ እሺ። መዝሙር ላይ አምጥቶ ለማርያም ይሰጣል። ዳዊት ስለ እግዚአብሔር የተናገረውን አባ ገብረ ኪዳን አምጥቶ እዚህ ለማርያም አድርጎ ይዋሻል። ዳዊት የቆሬ ልጆች የተናገሩትን አባ ሕርያቆስ ለማርያም ብሎ እዚህ ይዋሻል። ኦ ማርያም ብሎ ማለት ነው። በእንደዝን አፈቅረኪ በቂ ነው። በቃ ስለዚህ እንወድሻለን በቂ ነው። ወነአቤኪን ኬት ነው ያመጣችሁት? አይገባትም እኮ ለሷ። ከፍ ከፍ እናርግሻለን በፍጹም አይባልም። የትኛው ነብይ ነው ፍጡርን ከፍ ከፍ አርጋለሁ ብሎ ያለው መጽሐፍ ቅዱስ ላይ? አንድ አታመጣም። አንድ ወፍ ያው መድኃኔዓለም ይፋረደኛል እኮ አንድ ወፍ አታመጣም። ከፍ ከፍ እናረጋለን ብሎ ዳዊት ለሳሙኤል፣ ሳሙኤል ለሙሴ፣ ሙሴ ለአብርሃም እንኳን አልተናገረውም። ለምን? አይቀጸልም፣ ለሰው አይገባም። ወነአቤኪ ለሷ አይባልም። እስመ ወለድኪልን መብለዐ ጽድቅ ዘበአማን ወስተ ሕይወት ዘበአማን። እሺ እውነተኛው መብልና እውነተኛው መጠጥ ወልደሽልናል። ስለዚህ ማርያም ሆይ እናፈቅርሻለን። በቂ ነው፣ በቂ ነው። ወነአቤኪስ አውጣ አውጣ አውጣ። ለፍጡር አይቀጸልም። ነብይ እግዚአብሔር ከፍ ከፍና ነው ወነአቤኪ ብሎ ያለው እሱ ነው። አየህ ማን ነው የሚገባው? ንጉሱ ነው የተገባው። የተገባው ነው የሚገባው ንጉሱ ነው። አቤቱ ተቀብለኛልና ወነአቤኪ ይሄ ነው። ከፍ ከፍ አደርጋለሁ። ከፍ ከፍ ምን አደርጋለሁ? ምን አልከኝ አንተዬ? ምን አልከኝ አንተዬ? ምን አልከኝ አንተዬ? ኦኬ አይገባም። ስለዚህ ቅዳሴው ራሱ ከዚህ ጀምሮ ይዋሻል ማለት ነው። አይገባም። ባሪያና ጌታ ፈጣሪና ፍጡር ያለየበት ቤት ነው ብለን እንላችሁ ለዚህ ነው። ባሪያም እንደ ባራነቱ ጌታም እንደ ጌታነቱ የሚከበረው እኛ ጋር ነው፣ ወንጌላውያን አማኞች ጋር። ና ብራዘር እዚህ ማንም ለጌርሳሚው ለዳንኤል ቸርች ተካይ የሆኑ ሐዋርያ ነብዩን እግዚአብሔር ሙት በእጁ ያስነሳ ዕውር ያብራ ማንም። ስለዚህ ወንድማችን ጌርሳሞይ ከፍ ከፍ እናደርጋለን ከወንድማችን ከዳንኤል ጋራ ከፍ ከፍ እናድርገው አይባልም፣ አይባልም፣ አይባልም። እንወዳቸዋለን እንላለን። በቃ ጌርሳም እየወዳለው ዳን እየወዳለው እንባባላለን። በክርስቶስ ፍቅር እርስ በርስ እንድንዋደድ እርስ በርስ እንድንፋቀር ጌታ ስላዘዘ ማለት ነው። አሁን አገልጋይ በሌለበት ማውራቱ ተገቢ አይደለም ማለት ነው። አሁን በዚህ አይነት አካሄድ ቢሆን ሰለሞን ታይ ሰምታል ይመስለኝ፣ በደንብ ሰምታል። በቃ ፈረሰ ፈረሰ ማለት ነው። ገና በመግቢያው ማለት ነው። እኔ አንብባችሁ ነው። እሺ አንብባችሁ በሌ ሚዩት አድርገው። አይ ቲንክ ገብታል። በሌ ያለ ኦኬ። ስለዚህ ኦርቶዶክስ እናቴ ለፈጣሪ የተነገረው ለፍጡር አምጥታ ተሰካላለች። አዎ አትላስዬ እውነት ነው እኮ ለቄሳር ለቄሳር ልክ ነው። ጌታ እኮ ያለው እንደዛ ነው። የእግዚአብሔርንም ለእግዚአብሔር ነው ስጡ ያለው። የእግዚአብሔርን ቀምተህ ለቄሳር ትሰጣለህ እንዴ?
የእግዚአብሔርን ቀምተው እኮ ነው ስብሐተ እግዚአብሔር ይነግራፍ ወይ ዳዊት እኮ ነው ያለው ሆ መዝሙር ከዚህ ክፍል ላይ የተወሰደ ማለት ነው አንደኛው ሌላኛው መዝሙር ላይ አለ ግን ከዚህም ጋር አለ ይኸውልህ ሰብህዎ ለእግዚአብሔር ኩልክሙ አሕዛብ አየ ወይ ሰብህዎ ኩሎም ሕዝብ ይላል አዎ የተገባው ነውና የሚገባው ነውና ሰብህዎ ለእግዚአብሔር ኩልክሙ አሕዛብ አታምታታም ስልህ አታምታታም እሱ ነው እናንተ አሕዛብ አመስግኑት የተባለው ማለት ነው ኦኬ ወደ ግዕዝ ቀይረው ኤርምያስ ይሄንን አያችኋት አፌ እግዚአብሔር ምስጋና ይናገራል ስጋም ሁሉ ለዘላለም የተቀደሰ ስሙን ይባርክ ይላል ዳዊት ቀጥታ ስብሐተ እግዚአብሔር ማለት ነው ኦኬ ኤርምያስ አንዳንዴ ውሸቱን ብታልፍላቸው የምን ማለፍ ስብሐተ እግዚአብሔር ይነግራፉ እምኩሉ ወኩሉ ዘሥጋ ይባርክ ለስሙ ቅዱስ ለዓለም ወለዓለም ዓለም እሰይ ጌታዬ ዳዊት መዝሙር 145 ቁጥር 21 ላይ ካትከታው የኔ ደብተራ መጽሐፍት አቲ ድንግል የለ ቅዳሴ ማርያም የለ ውዳሴ ማርያም የለ አባ ኤፍሬም ሶሪያዊ ይደርስ አባ ጊዮርጊስ ዘጋስጫ ይደርስ አባ ገብረ ኪዳን ይደርስ እንከተክተዋለን አልኩ ይኸው ማናውን የሚያስጥለው የኦርቶዶክስን ውሸት ለስሙ ቅዱስ ለዓለም ወለዓለም ዓለም ማንን ስብሐተ እግዚአብሔር ይነግር አፍዌ ነው ያለው አፌ እግዚአብሔርን ምስጋና ይናገራል ወኩሉ ዘሥጋ ሁሉ ቅዱስ ስሙን ይባርክ ይላል ስሙንም ባርክ እንደዚህ ነው አየህ የኦርቶዶክስን ውሸት እንደዚህ ነው የምናጋልጠው ለስሙ ነው እንጂ ለስማ አባ ገብረ ኪዳን ምንድን ያለው ለስማ ይሄንኛው እንዴት አድርገው ህዝቡን እንደሚጫወቱበት እነዚህ
እንደ ሌዋታን እባብ ጠማማ የሆነ ነገር የጌታን ነገር እየወሰዱ ለፍጡር የሚሰጡ ያለ ስብሃተ እግዚአብሔር እቀዩ ስብሃተ ማርያም ስብሃተ እግዚአብሔር ንጉስ ዳዊት የገዙ ስብሃተ ማርያም እግዝእቴ ያላት ማርያም ያው እግዝእቴ ነው ብለው የሚጠሯት ይነግር አፍዌ ወኩሉ ዘስጋ ይባርክ ለስማ ለሴት ሲሆን ለስማ ነው ለስማ ዳዊት ለስሙ ቶ በሚመጡት ዘመናት ፊታችን አትቆሙ ከዚህ የባሰ ጻፉ ወይኔ ዘመናት ኮተታችሁን እንደዚህ አደባባይ ላይ እናሰጣለን እሺ ጨርሻለሁ የሚመጣም ሰው ስለሌለ ጨርሻለሁ ወንድምነት አለ ዳንዬ አለ ወንድምነት አየልኝ አይደለም የሚጽፉትን ያ ወንድምነት በጣም የጌታን ስም እየሰረዙ ማለት ነው በጣም በዚህ ዕውቀታቸው ነው ደግሞ እንትን የሚሉት ኤኒዌይ ጸጋ ይብዛልህ እኔም ሰዓቴ ባለቤቴ ከውጪ ሄዳለችና ለመጣችም የምትመጣበት ሰዓት ደረሰ ሞጣበት ስላለ ከዚህ በኋላ ብዙ አላወራ አይ ቲንክ ድምጽህ የደከመ ይመስለኛል መተኛት አለብህ እሺ ወንድምነት እሺ ማረፍ አለብህ እዚህ ውስጥ ያላችሁ ወገኖች የፈጠረን የሰማይ የምድር ፈጣሪ ልዑል እግዚአብሔርን አክብሩ በዘመናችሁ ኑ እናመስግን እግዚአብሔርን የተፈራውና የተመሰገነውን ጌታ እናመስግን እሱን ከፍ ስሙን ከፍ እናድርግ ከፍ ያለውን ጌታ የተገባው ነውና እሱን ከፍ እናድርግ ኦኬ ማርያምን ጌታ አክብሯታል በቃ ካከበራት ክብር ማንም አያወርዳትም እሱም ከሰጣት ክብር በላይ ምንም ከፍ እናደርግሻለን እናገንሻለን እናልቅሻለን ብለህ ብትል እንደዛ ተብሎ ለፍጡር አይነገርም አይቀጸልም የትኛው ቃል ለፍጡር እንደሚባል የትኛው ቃል ለፍጡር እንደሚነገር ማታውቁ ሰዎች ስለዚህ የተፈራውን በምስጋና የከበረውን ጌታን ስሙን ከፍ እናደርጋለን የአባቶቻችን አምላክ ስሙ ከፍ ይበል ጌታችን ኢየሱስ ክርስቶስ ክብር ለአብ ክብር ለወልድ ክብር ለመንፈስ ቅዱስ ብለን እኛ እናመሰግናለን ጴንጤነት ማለት በትክክለኛ የጽድቅ መንገድ ትራክ ላይ ያለ እውነተኛውን የሐዋርያቱን ትምህርትና የነቢያቱን ትምህርት ተከትሎ የሚኖር ማህበረሰብ ነው እንጂ ዝም ብሎ ግራ ገቦች አይደለንም መጽሐፍ ቅዱስ አንብቡ የህይወታችሁ ጌታ እንዲሆን ኢየሱስ ክርስቶስን በመቀበል ከዘላለም ጥፋት እንድትድኑ ወንድማዊ ምክራችን ነው እዚህ ያለን ወንድሞች በሙሉ ወክዬ እና ከዘላለም ጥፋት ዳኑ ወንድም ነቃጠል ቴንኪው እሺ ወንድምነት ጸጋ ይብዛል ተባረክ ይሄንን ነው የምንለው በቃ ቀን ሳለ ሳይመሽባችሁ ወደ ክርስቶስ ኢየሱስ ፊታችሁን አዙሩ መዳን የምትፈልጉ ማምለጥ የምትፈልጉ ዛሬ ነገ አትበሉ ለሰማችሁት ወንጌል እግዚአብሔር ለገለጠላችሁ እውነት ወስኑ መዳን በማንም የለም እንድንበት ዘንድ የተገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ ስም የለም በእግዚአብሔር ልጅ በክርስቶስ ኢየሱስ አምናችሁ ከዘላለም ሞት እንድታመልጡ በጌታ ፍቅር እንጋብዛችኋለን እኛም የሆነ ጊዜ እንደናንተ ነበር ህይወታችንን ግን ለክርስቶስ ኢየሱስ ስንሰጠው ነው ረፍት ያገኘነው ሰላም ያገኘነው ደስታ የሆነልን በህይወታችንና ነው ወደ ኢየሱስ ህይወታችሁን ለክርስቶስ ኢየሱስ ስጡ ነገ የናንተ አይደለችም አሁን ናት የናንተ ጻፍ እንደሚናገረው የመዳን ቀን አሁን ህይወታችሁን ለክርስቶስ ኢየሱስ ሰጣችሁ ከዘላለም ሞት እንድታመልጡ በጌታ ፍቅር እንጋብዛችኋለን ኑ ወደ ኢየሱስ እኔ አሳርፋችኋለሁ ብሏል ኑ ወደ ኢየሱስ ሰላምን እሰጣችኋለሁ ብሏል ኑ ወደ ኢየሱስ ኑ ወደ ጌታ የዘላለም ህይወትን ይሰጣል እሱ
ይሄን ጌታ እንድትቀበሉ በጌታ ፍቅር ጋብዛችኋለሁ። ጸጋ ይብዛላችሁ። ተባረኩልኝ። በጣም ወዳችኋለሁ። ወስኑ። እሺ ይሰማል? ይሰማል? አዎ አለው። መቀበል እፈልጋለሁ። ምን አልከኝ? መቀበል እፈልጋለሁ። እሺ ምን ገባክ? ገባኛ። ምን ተረዳ? አዳኝ መሆኑና እሺ ኢየሱስ አዳኝ መሆኑ ገባኝ። እሺ ችግር የለም። ጸጋ ይብዛልህ። ስልክህን አስቀምጥልኝ። ያው ፎሎ ባክ መልስልኝ። ስልክህን አስቀምጥልኝ። አሁን ደውልልሃለሁ። አብረን እንጸልያለን። እግዚአብሔር ይረዳሃል። አታስቀብለኝም እንዴ? አዎ እድል ሰጠው እኮ ወዳጅ እንዳወራ ስለምፈልግ ይገባሃል። በሞትስ በኋላ እንዴ ለመዳን ሰዓት አሁን ነው ይላል እንዴ ቃሉ? አሁንም ስለአሁን ነው እያወራኝ ያለሁት እኮ አሁን እንድታረገው እኮ እና አሁን ነው መቀበል መፈል በኋላ ሐሳብ ከመሳልቀይር አሁን አልቀበልም። ለምን ሐሳብን የመጣኸው እግዚአብሔር የምናከብር ጌታም በድምጹም በመንፈሱም የሚመራን ሰዎች ቤት ነው የመጣው። እንኳን ያንተን ተራ ማጭበርበር አይደለም ሌላ እናቃለን። እታችሁ ረድ ብራዘር፣ እታችሁ ረድ እባክህ፣ እታችሁ ረድ። እኛ ጌታን የሚቀበል ሰው እኔ አንዳንድ ሰዎች እንትን አትበሉ እሺ፣ ሞኞች አትሁኑ። እዚህ ዝም ብለህ የተሰበሰብን ጅላጅሎች እንዳንመስልህ። አንተ ጊዜ ለማጥፋት ጌታን ለመቀበል ከፈለክ ይኸው በውስጥ አናግረኝ እኮ አለህ። ድል እየሰጣችሁ ነው ለእናንተ። ዛሬ ነገ አትበሉ። ወደ ቤተክርስቲያን ግቡ። እግዚአብሔር አምላክ ይረዳችኋል፣ ያግዛችኋል። ለማንኛውም መንፈሳዊ ህይወት ግን በውስጥ መስመር ጻፉልን። 7 ቁጥር ከደህንነት ጋር ከመዳን ጋር የተገናኘ ጥያቄም ካላችሁ እናገኛችሁ እንረዳችሁ እንችላለን። ጌታ ኢየሱስ ዘመናችሁን ይባርክ። መልካም አዳር፣ መልካም ሁሉ። ወንድምነት ተባረኩ። ተባረክ ወንድምነት። ቴንክ ዩ። አሜን። አሜን።